የዳጣ አባት አቶ ደረጀ ስለ ሰላምዬ የተሸከመችውን ጽንስ እውነታውን አፈረጠው። ሰላምዬ ደግሞ ስለ ጽንሱ ከባድና ያልታሰበ ችግር ውስጥ ልትገባ ወስናለች። ስም አቶ ደረጀ አለች። ዳጣንና ናታንን ሳሎን ላይ ቁጭ አድርጋ ወይዘሮ ማርታ እንዳጋጣሚ ወደ ስራ በሄደችበት ጊዜ ሰላምዬ ይህንን ያክል ሸክም ከዚህ በላይ መሸከም አልፈልግም። ዳጣ ያንተ ልጅ መሆኗን ልቦና ያውቃል። አንተ ግን የአባትነትን ፍቅር እየሰጠህ እኔን ግን የእናትነትን ፍቅር እንዳልቀበል አስቸገርከኝ። አየህ ደረጀ፣ ካሁን በኋላ እኔ ለዚህ ለቤት ሰራተኛ ብቻም ሳይሆን የዚህም የቤት ኃላፊነት እንዲሰጠኝ እፈልጋለሁ አለችው። ናታንና ዳጣ አብረው ወደ ሳሎን መጡና አቶ ደረጀ የሰላምዬን እርግዝና ሆዷን ጭብጥ አደረገና ሰላምዬ፣ አሁን ማርታ ቤት ስለሌለች ሁሉንም ማውራት አለብን። አንቺ ትክክለኛና እውነተኛዋ የዳጣ እናት ነሽ። የተረገዘውም ጽንሱ ከሌላ ሰው አፍቅረሽ ወይንም ተጀናጅነሽ ሳይሆን የኔ የራሴ የደረጀ ነው። ስለዚህ ከማርታ 2 ልጆች ወልጃለሁኝ። ከአንቺም ደግሞ ዳጣንና የተረገዘውን ጽንስ ምንም ይሁን ምንም መበላሸት የለበትም ብሎ እውነታውን ተናገረ። ጋሼ አለች ሰላምዬ። ጋሼ ማለት ቀረ፣ ደረጀ ብለሽ ተጣሪ አላት። እሺ ይሁን፣ እኔ አሁን እዚህ ብዙ ነገር ትላለህ። እትዬ ስትመጣ ግን ምንም እንዳልተፈጠረና ምንም እንዳልተደረገ እየሆንኩ እኔ ማዋሸትና ከሷ መደበቅ ሰልችቶኛል። እውነታው የወጣ ጊዜ ሰው አታደርገንም። ስለዚህ እውነቱን አምነን መቀበል መቻል አለብን። እኔ ተሳቅቄ መሞትም አልፈልግም። እትዬ ባለፈው ስልክ ቁጥርሽን የልጁን ያስረገዘሽን ስጭኝና የተረገዘውም ጽንስ አባቱን የግድ ማግኘት አለበት። ሰላም፣ አሁን ምንም መስሎ ላይታይሽ ይችላል። በኋላ ልጅ አባቴን ብሎ ሲጠይቅሽ ብዙ ፈተና ውስጥ እንዳትገቢ ብዬ ነው። አይሽ በአባትና በእናት መካከል ላይ ልጆች ሲያድጉ የአባትንም ፍቅር የእናትንም ፍቅር ያገኛሉ። አንቺ ብቻ የምታሳድጊው ከሆነ የአባቱ ጎደሎ ብዙ ነገር ያመጣብሻል። ስለዚህ ካሁኑ መስመር ማያዝ አለብን። ሰላም፣ ምን አሻይ ብለሽ ነው አንቺ ይህን ሁሉ ነገር የምትሸከሚው? ብላ ማርታ እንደ ምክር አድርጋ ጊዜና ቦታ ሰጥታ ሰላምን መክራ ተቆጥታታለች። ሰላምዬ ግን እትዬ አታስቢ፣ ቁጥሩንም እሰጥሻለሁኝ ብላ ነበር ያቆመችው። አቶ ደረጀም ሰላምዬ ግቢ እያጸዳችና እያጠበች እኔ ምልሽ ሰላም፣ ማርታ የተናገረችው ነገር እውነት ነው እንዴ ብሎ ሲጠይቃት፣ አይ ጋሼ በጣም የሚገርም ነገር ነው። ልክ ለማርታ የነገረቻትን ነገር ለአቶ ደረጀ ስትነግረው ማመን አቃተው። ሲያስብ ሲያወራርድ የራሱ ስህተትና የራሱ ድርጊት መሆኑን 100% ከተረዳ በኋላ የመጨረሻና ትልቁ ውሳኔው ምን ሆነ? እስከ መቼ ድረስ ነው ዳጣ የሰላም ልጅ መሆኗን ደብቄ ጎዳና ላይ ጥዬ አርጋ ቤተሰቦቿን ስፈልግ መጣች። አሁን ደግሞ የሰላምዬን ህፃኑን ልጅ ምን ላድርገው ነው? እንደ ዳጣ ጎዳና ልጥለው? አረ በፍጹም። ለምን ኃጢአቴ ይበዛል? ዳጣን እናትሽ እሷ መሆኗን እውነታውን አምና መቀበል አለባት። ዛሬ ናታን በጣም አስተዋዩ ልጄ ነው። ናታንን እና ዳጣን እንዲሁም ሰላምዬን አድርጌ ስለ ጽንሱና ስለ ዳጣ እውነተኛ እናት ማፍረጥ አለብኝ ብሎ ከወሰነ በኋላ ለሰላምዬም ሲነግራት ማመን አቅቷ አደነገጠች። አቶ ደረጀም ጽንሱን ገደፍ አድርጎ ያዘውና ዳጣም የምትሆነው ግራ ገብቷት ፈጣ ቀረች። ናታንም እንደዛ ሀሳብ አስተያየት የሚሰጠው ልጅ በእነሱ ድርጊት በጣም ተገረመ። አባዬ ይህን ያደርጋል ብዬ አስቤም አላቅም። እማዬ እውነታውን የደረሰችበት ጊዜ ለትዳሯና ለልጆቿ ያለ ክብር እጅግ በጣም ደስ ይላል። አባዬ ይህን ያደርጋል ብላ በፍጹም አታቅም።
ሆኖ ስታገኘው ግን ምን አይነት ውሳኔ ትወስናለች ብሎ ናታን በሀሳብ ጭልጥ ብሎ ሄደ። ሰላምም ደግሞ እስከ ዛሬ ድረስ ይሄንን ሁሉ ጉድ እንዴት አፍና ያዘችው? የሰው ልጅ ሲናደድና ሲቆጣ ሲበሳጭና ሲታመም አንዳንዴ ስሜታችን ፊታችን ላይ ይታያል። የሰላምዬ ጥንካሬ አለማድነቅ አልችልም ብሎ ራሱ ማውራት ጀመረ። ሰላም ሰላም ሰላም! ውድ የተከበራችሁ የዩቲዩብ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የዳጣ ድራማ እንደቀጠለ ይገኛል። ዳጣ ዛሬ ያየችውንና የሰማችውን ነገር ማመን አቅቷታል። ሰላምዬ እንግዲህ ያረገዘችው ከአቶ ደረጀ መሆኑን ስትሰማ እንደ ጉድ ቀወጠችው። በዛ ላይ ደግሞ እናቷ ሰላምዬ መሆኗን የሆነ ጥርጣሬ ወሬ የተወራ ስትሰማ ለማመን ቢከብዳትም አባዬ ምን አይነት ጨካኝ ነው ግን! እኔ ውሃና አቤጌል ፊት ለፊት አባዬ ለማለት ምን ያህል እየተሰቃየሁና እየተሳቀኩኝ መሆኑን እንኳ ሳይረዳ መኪና ውስጥ ብቻ አባዬ ለማለት ነጻነት እንዳለኝ በተደጋጋሚ እያወቀ ጭራሽ እናቴ ሰላምዬ መሆኗን እያወቀ እንዴት ዝም አለኝ? እኔም እኮ ጠይቄው ነበር። እንዴት አንዴ ለመጨረሻ ጊዜ ንገረኝ አባዬ፣ እናቴ በህይወት አለች ወይስ የለችም ብዬ ስጠይቀው ምን አለ አለች ብሎ ተስፋ ቢሰጠኝ ኖሮ። እውይ ለካ እስከ ዛሬ ድረስ ሰላምዬ ከትዬም ሆነ ከአቤጌ እንዲሁም ደግሞ ከውሃ ለየት ያለ ስሜት ያላት ለኔ ስትጠብቀኝ ነበር። ኤቢ በመቀስ ልትቆርጠኝ ስትል ሩጥ አደርሳልኛለች፣ እንደ እናት ትንሰፈሰፍልኛለች። ሲከፋኝ ጸጉሬን እያሻሸች እየጎነጎነች፣ እንዲሁም ደግሞ የምፈልገውን ነገር ልክ እንደ እናት እየጠየቀች ትንከባከበኛለች። ሰላምዬስ ምን አስጨከናት? እናቴ ስለ እናት ስታወራብኝ እየከፋኝና እያለቀስኩ እንዴት እኔ ነኝ ብላ እውነቱን አልነገረችኝም? ይሄ ነገር ወዴት እየሄደ ነው? ወዴት እያመለከተ ነው? ምንድን ነው መጨረሻው? እያለች በጣም ተሳቃ ራሷን መቆጣጠር አቅቷት በጣም ተገረመች። አቶ ደረጀ ለረጅም ጊዜ አፍኖት የነበረውን እሳት በይፋ አውጥቶታል። ናታንም ደግሞ እንዴ ዳጣ የሰላምዬ ልጅ እንዲሁም የአባዬ ልጅ ሆነች ማለት ነው፣ የአቤጌልና የውሃ እህት ሆነች ማለት ነው። እንኳንም አፈቀርኳት። አሁን በቃ ሰላምዬ እንዲሁም በተደጋጋሚ ከዳጣ ጎን እንዲሆን ስለረዳችኝ አሁንም ዳጣን እንዳገባትና ለኔ እንድትሆን ትረዳኛለች ብሎ መቼም ሰው የራሱን አይደለም የሚያበስለው። ናታንም የራሱን እንደዛ አበሰለ ማለት ነው። ነገሩ ግን እንዴት ለምን የወይዘሮ ማርታ ለትዳሯ ያላት ክብር አቶ ደረጀ ምን ያህል እንደምትወደውና ምን ያህል እንደምታከብረው እንዲሁም ደግሞ ኤቢ አንዳንድ ጊዜ አላስፈላጊ የሆኑ ጥያቄዎችን ስትጠይቅ አባትሽ ይደክመዋል፣ አባትሽን ከአንቺ በፊት ነው እኮ እኔ የማውቀው፣ አንቺ ከመወለድሽ በፊት ነው ደረጀን እኔ የማውቀው እያለ ብዙ ጊዜ የምትተማመንበት 100% እቤቷ ላይ ከባድና አደገኛ ድራማ እየተጫወተ መሆኑን ስታውቅ ምን ይሰማታል? ወይዘሮ ማርታ አሁን ሁለት ነገር ነው የምትሸከመው። አንደኛ ዳጣ የደረጀ ልጅ መሆኗን እንዲሁም ደግሞ ሰላምዬ ያረገዘችው ጽንስ ያቶ ደረጀ መሆኑን ስታውቅ አስቡት፣ ታንዴም ሁለቴ እንዴት ይጫወትብኛል፣ ዳጣን የጓደኛዬ ሲሳይ ልጅ ናት ብሎ እንዴት ቁማር ያቾፍብኛል ብላ እንደምትቀውጠው ግልጽ ነው። አሁን አቤጌል ልጇን ከምንም በላይ ይቅር ብላ እንደምትወዳትም ግልጽ ነው። ምክንያቱም አቤጌል አንዳንድ ነገሮችን እያዋሰከችና እያጣራች ለእናቷ ማቀበሏ አሁን ላይ እንደሚገባት ለካ የዛኔ የዲኤንኤ ምርመራም ልታደርግ ያሰበችው ልጅ ትክክል ናት። ሰላምን በተደጋጋሚ ከማን ያረገዘችው ከማን ነው እንዲህ ያለችው እያለይ ስትጠይቀኝ የነበረው እውነት ነው። ትክክለኛ ልጅ የታያት እሷ ናት ብላ እንደምታደንቃት ግልጽ ነው። ምክንያቱም እውነት ተደብቃ አትቀርም። አቶ ደረጀ ደግሞ እንደዚህ እያስመሰለ በማርታ ላይ ያደረጋቸው ነገሮች በኋላ ከማርታ ጋር አምናው ወዳው አክብራው ለትዳሯ ለቤቷ ለየት ያለች ሴት ሆና መጨረሻ ላይ ልቧን ሲሰብረው አስቡት ማለት ነው። ውሃ መቼም ቢወቅጥሽ እምቦጭ ነው አለቻት። ያው ውሃ ስለሆንኩ ነው ብላለች። እና በስልኳ ላይ ደስ የማይል ግሩፕ ላይ ገብታ ቆሻሻና ለሷ የማይመጥን ነገር ሆኖ
ቅመም ማናት ምጥን ለዳጣ ስትነግራት ዳጣ ደግሞ ስልኩን ቀምታ ከዛ ከግሩፕ ላይ አስወጥታ ለአባቷ ነው የተናገረችው። አባዬ እቺ ውሃ ያለችበት ነገር ልትከታተላት ፈልጋለሁ። የሆነ ሰይጣንና መጥፎ ልጅ ቆሻሻ ግሩፕ ላይ አስገብቷት በቃ እሷ ማየት የለባትም፣ ጊዜው አሁን አይደለም፣ በቃ አንዳንዴ ስልኳን ልትፈትሽ ይገባል ብላለችው። እንግዲህ ናታንም ደግሞ መኪና ውስጥ ሆኖ እሺ ልጆቹስ እንዴት ናቸው? አቢጌል እንዲሁም ደግሞ ዳጣና ውሃ እየመከርካቸው ነው? እንደ ታላቅ ወንድም ካጠገባቸው ሁነ እየተቆጣጠርካቸው ነው ብሎ አለው። አሁን አባዬ አቢጌል እንግዲህ ሆዷ ንጹህ ነው፣ አፏ ይናገራል እንጂ የኔ ብቻ ትሬት ማድረግም ሳይሆን የእናንተም እገዛ ያስፈልጋል። እኔ በተቻለኝ አቅም ወደ መልካምና ጥሩ እንድትመጣ እየታገልኩ ነው። አላደል አንዳንዴ የሆነ ነካ የሚያደርጋት ነገር አለ። እሱን ደግሞ እኔም እናንተም ሁላችንም ለመቀየር መሞከር አለብን። አዎ እሷ ልጅ የተለየች አረመኔና ከባድ ሰው ሆናለች። ናታን መቼም እሷን መቀየር አያቅትህም ብዬ ነው አለ። ውሃና ዳጣስ እነሱ ምንም እኮ ያስቸግሩም አባዬ ከቀልድና ከጨዋታ በቀር ቀስ እያሉ ደግሞ እድሜያቸው ሁሉንም ያስተምራቸዋል አለ። በጣም አመሰግናለሁ የኔ ልጅ፣ ከጥቃትም ከሁሉም ነገር እንደምጠብቃቸው እርግጠኛ ነኝ ብሎ አለው። አራት አስብ አባዬ ለእኔ ሴቶች አይደሉ እንዴ አለ። ሰላምዬ እንግዲህ ናታን ውጭ ቆይቶ ከተመለሰ በኋላ ቆጭ አደረገችና ስለ ዳጣ ብዙ ነገር አወሩ። ዳጣ ባለፈው በተጻጻፋችሁ ቴክስት ይቅር ተባባላችሁ አይደል? ዳጣ እኮ እንደዚህ እንደምታስባት ከባድና ኃይለኛ ሰው አይደለችም። የይቅርታ ሰው፣ የተጫዋች ሰው እንዲሁም ደግሞ ለየት ያለች ሴት ናት። ምንም አታስብ። ይልቁንስ ከኤቢ ጋር አንድ ላይ ሆነ እሷን ለማናደድና ለማቃጠል የምታደርገውን ነገር ተው ናታን። ዳጣ ላንተ የምትገባ መልካም ሴት ናት። ቀና ናት፣ ቆንጆ ናት፣ ንጹህ ናት፣ ግልጸኛ ናት። ስለዚህ አሁን ከኤቢ ጋር እያደረግ ያለው ነገር ለሷ ጥሩ ነገር አይሰጣትም። ወይ ሰላምዬ፣ ይህን ሁሉ ዝራ ጥምጥም መሄድ ምን አስፈለገ? በቀጥታ አትናገሪም ነበር እንዴ አላት። ይልቁንስ እንኳን ደስ አለሽ ሰላምዬ አላት። ምን ነው ናታን እርጉዝ ነሽ ብለውኝ አለ። ወይ አንተ እኮ በጣም መልካም ልጅ ነህ። ከማን ነው ከምን ነው እንዴት ነው ወዴት ነው ብለህ ጥያቄ አታበዛም። ለእኔ ምን ያደርግልኛል ሰላምዬ? ዋናው እኮ አንቺ ልጅ መኖርሽ ነው። የእናትነት ስሜት አስበሽዋል? ልጅ ኑሮሽ አንቺ ያንን ሰው ሲጫወት ሲሰራ ምን ሲል እኛ ልክ ወላጆቻችን መጥፎ ማደረግን ጥሩ ማደረግን በሚደሰቱት ልክ አንቺም ደግሞ ያ ቦታ ሲያጋጥምሽ እንዴት ደስ አይልም? አንተም ዳጣን አግባና ውለዳ ብላ ስትለው ሙድ አታያዥብኝ። እውነት ከሰማሁ ጀምሬ በጣም ነው ደስ አለኝ። በቃ ልጅ እኮ አብራ ክፋይ ነው፣ ትልቅ ጸጋ ነው። ደግሞ ተወልዶ መጨረሻውን የሚያምር ያደርገው እያለ አላት። አመሰግናለሁ ናታን ለመልካም ምኞትህ ብላ አለችው። እሱም ተነስቶ ወደ መኝታ ክፍሉ ሄደ። አሁንም ኤቢ ተመልሳ መጣይና እናቷን እኔ ምልሽ እማዬ ሰላም ተማና ያረገዘችው? ቆይ አንቺ ልጅ ጥርጣሬሽ ምናልባት ተናታን አርግዛን እንደሆነ እያልሽ ነው እንዴ? አዎ አንቺ ቆሻሻ ባለጌ ወራዳ። እንዲሁም እውነቱን ልንገርሽ፣ አንድ የምታፈቅረውና የምትወደው ነበር። አንድ ጊዜ እዛ ቤት ሄዳ ነበር። በአንድ ቀን የተፈጠረ ስህተት ነው ብላ አስረዳቻት። አቢጌል አሁንም ቢሆን አምና አልተቀበለችም። ሰላም ከማን እንዳረገዘችው ማጣራት ላይ ትገኛለች ማለት ነው። ውድ የቻናሌ ቤተሰቦች እጅግ በጣም ተወዳጁ የዳጣ ድራማ ይህንን ይመስላል። በቀጣይ ፓርት በጉጉት እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።